ስለሚያስቡት ነገር አስበው ያውቃሉ? ቁም ነገሩ እንዴት ማሰብ እንዳለብን እንጂ ምን ማሰብ እንዳለብን አይደለም ይላሉ ባለሙያዎቹ። በየዕለቱ በሚጎርፉ የመረጃ ጋጋታዎችና በስሜት በሚገፋፉ የማህበራዊ ሚዲያ ክርክሮች ውስጥ ሆነው ምን ማሰብ እንዳለብኝ ሳይሆን እንዴት ማሰብ እንዳለብኝ ለምን ጠፋኝ ብለው ጠይቀው ያውቃሉ? በሃርቫርድ ዩኒቨርሲቲ ለ30 ዓመታት የተደረጉ ጥናቶች እንደሚያሳዩት እውነተኛ የእውቀት እድገት የሚመጣው ለቀረበልዎት መረጃ ጥንቅቅ ያለ ምላሽ በመስጠት ሳይሆን የራስዎን ውስጣዊ ግምቶች መመርመር ሲጀምሩ ነው። ድምዳሜ ላይ ለመድረስ ከመቸኮሩ በፊት ይህን ለምን አመንኩ፣ ተቃራኒ ማስረጃስ ይኖር ይሆን የሚሉ ጥያቄዎችን ራስዎን እንዲጠይቁ ጥናቶቹ ይመክራሉ። ይህም ማለት እንደ አርክቴክት ወይም እንደ ቀዶ ጥገና ሐኪም ሁሉ አስተሳሰብም የሰለጠነና የተገራ ጥበብ እንዲሆን ጥረት ማድረግ ይጠይቃል። በተለይም በማህበራዊ ሚዲያ ላይ አንድን አጭር ቪዲዮ ወይም ርዕስ ብቻ አይተው ሙሉውን እውነት እንደጨበጡ እንዳያስቡ፣ ፍጥነቱን እንዲቀንሱና መረጃውን በስሜት ሳይሆን በማስረጃ እንዲመዝኑ ሳይንሳዊ አስተሳሰብ ዘይቤ ይረዳውታል። እንደ ኢብን አልታዕታሂም ያሉ ቀደምት ሊቃውንት የጀመሩትና በዘመናዊ ጥናቶች የዳበረው ይህ ዘዴ እርሶም በፖለቲካም ሆነ በሃይማኖታዊ ጉዳዮች ላይ በጭፍን ከመመራት ይልቅ ነፃ አስተሳሰብ ያለው ዜጋ እንዲሆኑ ያደርጎታል። አርቲፊሻል ኢንተለጀንስ እንኳን ቢሆን የራሱ የሆነ አድሮ ሊኖረው ስለሚችል የእርሶ የሰውኛ ውሳኔ ሰጭነትና እውነትን የማፈላለግ ድፍረት በምንም ሊተካ የማይችል ወሳኝ ክህሎት ነው። በመሆኑም ስኬታማ መሆን ይችሉ ዘንድ ምን ማሰብ አለብኝ ሳይሆን እንዴት ነው ማሰብ ያለብኝ የሚለውን ክህሎት ለማዳበር ዛሬውኑ ልምምድ ያድርጉ።